መምጣት አዋቂነት ነው። እሺ ባያ ነው የሚለው ባያ ነው የሚለው አቶ ፈለገ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? ከፕሮቴስታንት እምነት ነው። የትኛው ፕሮቴስታንት? የትኛው ማለት ነው? አማርኛ ትችላለህ እንዴ? የትኛው ፕሮቴስታንት ብለው ራሳቸው የሚጠሩ ነፍ ቤተ እምነቶች አሉ። ያንተ የትኛው ቤተ እምነት ነው? እሱ ጋር ነው ኮስተቱ። አሁን ፕሮቴስታንት አንድ ነው በቤተ እምነት ደረጃ፣ ግን ብዙ ቤተ እምነት ይኖራል። እምነቱ አንድ ነው። ከየትኛው ፕሮቴስታንት ሳይሆን ከየትኛው አብያተ ክርስቲያን ነው የሚባለው። አንተ የትኛው ቤተ እምነት እንደዛ ብዬ ከየትኛው ቤተ እምነት ብዬ ነው የምጠይቀው። ለምን እንደምጠይቅ እኔ እነግርሃለሁ። አሁን ቤተ እምነትን ንገረን። ቤተ እምነት እኮ ከምካፈልበት እግዚአብሔርን ቃል የምማርበት አባልነት መጨረሻ ጊዜ ነው እንደሚሰጥ ቤተ እምነትን ንገረን ብለን እኛ እንለማመጥን። ቤተ እምነትን መናገር አለመናገር ያንተ ድርሻ ነው። የምትናገር ከሆነ ትቀጥላለህ ከኛ ጋር እየወራ፣ ማትናገር ከሆነ ታች ትወርዳለህ። ከየትኛው ቤተ እምነት ነው የመጣኸው? አንዴ አራት ቆጣኝ ከቃለ ሕይወት አልኩ እኮ ብራዘር። አይ እንትኑን ላስረዳ ነው። ማንን በል ስምህን? ቆይ እናወራለን አንድ ጊዜ። ማንን በል ስምህን? በኃይሉ አበራ እየለባላለሁ። እሺ በኃይሉ ወንድማችን ከቃለ ሕይወት የፕሮቴስታንት ቤተ እምነት በአጠቃላይ አንድ ነው፣ ቤተ እምነቱ አንድ ነው ብለህን ነበረ። ተሳስቻለሁ? አሁን ኢሹን አይደለም ዝም ብለን አሁን ይሄ ባወራ የሆነች ቃል ሳይሆን ኢሹክ ስለ አድኖ ያድናል አያድንም በሚለው ዙሪያ ነው አይደል? በኃይሉ ወዴት ነው የምትሄደው? ትሸኩላለህ በኃይሉ? እሺ ጠይቀኝ። ያንተ መድረክ ነው። ትሸኩላለህ? ችግር የለውም። አረ አንተ ስለፈለግኩ ሐሳብ ታነሳለህ፣ ግን አንተ ትሸኩላለህ በኃይሉ? ፈለገ ስታይል እኮ ያለፈበት ነው። ጠይቀኝ አልኩ። ችግር የለውም። እኔ አሁን ስታይሉ አልፏል ወይስ አላለፈም አይደለም። ታስናማ ፖይንት። አንተ ግን ትሸኩላለህ ወይ ነው የጠየኩት። ትሸኩላለህ በኃይሉ? ገባኝ እኮ አባ ላውራ አይደል የገባው። ትሸኩላለህ ወይ በኃይሉ? አልቸኩልም፣ ላውራ ነው የገባሁት። በቃ ቺላ ለማለት ሊያንቀ አይገባም። እሺ አትቸኩልም፣ እኛም አንቸኩልም። ሁላችሁም ኮሜንት ላይ አንቸኩልም እያላችሁ ጻፉለት። በኃይሉ ተረጋግተህ እሺ ፈለገ እሺ በኃይሉ ይኸውልህ፣ ተረጋግተህ የገባህበትን ጉዳይ እኛ እናወራለን። አሁን ገባህና ምን አልከን መሰለህ? አሁን ሁለት እግር አለኝ ተብሎ ወደ ዛፍ አይወጣም። አሁን እኔ ስለዚህ ነገር ላውራ አይባልም። በመጀመሪያ ገባህና ምን አልከን መሰለህ? ፕሮቴስታንቶች አንድ ናቸው፣ ፕሮቴስታንት የሚባል ቤተ እምነት አንድ ቤተ እምነት ነው ምናምን አልከን። ኦኬ አሁን አንተ ልታረመን እንደሞከርክ ሁሉ እኛም ደግሞ ልናረመህ እንሞክር። ሁለት ነገሮች እናነሳለን። ከዛ በፊት ግን እርግጠኛ ነህ? እሱን እርግጠኛ ሆነ ንገረን። ፕሮቴስታንት በአጠቃላይ አንድ ቤተ እምነት ነው? ወንድማችን በኃይሉ ፈለገ አዳምጠኛ እንደጠየቀኝ ሁላ ማለት ነው። ፕሮቴስታንት የሚባል እምነት አለ። እምነት ኦርቶዶክስ እምነት አለ። አንድ ቤተ እምነት ነው ሁሉም? ጥያቄው ፕሮቴስታንት የሚባል ሁሉም አንድ ቤተ እምነት ነው ወይ? አዎ አንድ ቤተ እምነት ነው። ፕሮቴስታንት የሚባል እምነት አለ። እምነት ካቶሊክ እንደሚባለው ኦርቶዶክስ እንደሚባለው ማለት ነው። ሶ አዎ ከዛ አንፃር ለምሳሌ አሁን ከደብር አንፃር በርካታ ደብሮች እንዳሉት ከእምነት አንፃር አጥቢያና ቤተ እምነት እኮ ይለያያሉ። ይኸውልህ ለምሳሌ ኦርቶዶክስ ቤተክርስቲያን አጥቢያዎች አሏት። አጥቢያዎች በአጠቃላይ ግን የተለያዩ ቤተ እምነቶች አይደሉም፣ አጥቢያ ናቸው። አሁን ወደ ፕሮቴስታንቱ ጋር ግን እንምጣ። ምን አልከን መሰለህ? ፕሮቴስታንት አንድ ቤተ እምነት ነው አልከን። ተወዳጅ ወንድማችን በኃይሉ አንድ ነገር እንድትረዳ ፈልጋለሁ። ስትገባ አንተ በኔጌቲቭ ኢነርጂ ገባህ እንጂ ፕሮቴስታንቲዝም የተለያየ ቤተ እምነት ነው አልከውም አላልከውም በአንተ ቤተ እምነት ትምህርት ላይ የሚመጣ ለውጥ የለም። ግን ሁለት ነገሮችን ላንሳልህ። አንደኛው እዚህ ውስጥ ያላችሁ ሁላችሁም ክርስቲያን ወይ ዘር ክርስቲያን ሆናችሁ ፕሮቴስታንት ሆናችሁ ዌብሳይታችሁን ትከፍቱና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ብላችሁ ሰርች ታደርጋላችሁ እና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን ሰርች ታደርጉ በውስጡ 64 አባል ቤተ እምነቶች እንዳሉ ያካትትላችሁና አባል ቤተ እምነቶች ብሎ የ64ቱንም ቤተ እምነቶች ስያሜ ይዘረዝራል። አባል ቤተ እምነቶች ተብሎ የተቀመጡት ቤተ እምነቶች ናቸው ወይስ አይደሉም? በኃይሉ ይኸውልህ ቤተ እምነት ማለት ባይዘው ዲፊኒሽኑን ኤግዛክት ዲፊኒሽኑን ቆይ ዲፊኒሽኑን በኋላ አስተርጉምልኝ። ናቸው ወይስ አይደሉም? አንተም አዳምጥ። ይሄ እኮ ናቸው አይደሉም ምናምን እንደሚባል አይደለም ነገር
የኔን መረዳት ነው የምጠይቀው ነገር አታውራ ስለ ጮክ አይደለም አዳምጥ እሺ ነገሮች ላይ ፖዚቲቭን ከዛ በኋላ ተረጋጋ አልቸኩልም ብለናል አልቸኩል ተረጋግተን ቀስ ብለን እናወራለን እነዚህ አባል ቤተ እምነቶች የተባሉት በአጠቃላይ ቤተ እምነቶች ናቸው ወይንስ አይደሉም ቤተ እምነቶች ናቸው ወይስ አጥቢያዎች ናቸው አጥቢያዎች ናቸው እሺ እሺ ሁላችሁም ሰርች አድርጋችሁ ተመልከቱትና የወንድማችን በኃይልሽን ንግግር ታዩታላችሁ እሺ ሙሉ ወንጌል እና መካነ ኢየሱስ አንድ ቤተ እምነት ናቸው በኃይሉ የመጨረሻ ነው ማለት እሺ በህፃናት ጥምቀት ዙሪያ ሙሉ ወንጌል ምን ብላ ታስባለህ ልታነሳ እንደሆነ አውቃለሁ እኮ እሱ ልታነሳ እንደሆነ አውቃለሁ አንተ ታውቃለህ ሳታውቅም እኮ አይደለም ፖይንቱ በኃይሉ አሁን ፖይንቱ ምን ብላ ያስተምራሉ ነው እሺ ለምሳሌ በህፃናት ጥምቀት ዙሪያ መካነ ኢየሱስ ምን ብላ ታስባለህ መካነ ኢየሱስ ብቻ ነው የምትለየው ከቤተ እምነቶች ውስጥ እኔ ጠየቅኩ መካነ ኢየሱስ ምን ብላ ታስባለህ አንድ ቤተ እምነት ነን እኮ ያልከው አንተ ነህ መካነ ኢየሱስ ምን ብላ ታስባለች አሁን ቀጣይ አንተ የምትነግረኝ መካነ ኢየሱስ ከአብያተ ክርስቲያናት ውስጥ መካነ ኢየሱስ ውስጥ በጥምቀት ዙሪያ ብቻ አንድ ሰው በአብ በወልድ በመንፈስ ቅዱስ አንዴ ከተጠመቀ ኦርቶዶክስ ሆኖ ተጠመቀ ፕሮቴስታንት ሆኖ ተጠመቀ ነው ብላ ታስተምራለች በኃይሉ መካነ ኢየሱስ ምን ብላ ታስተምራለች በህፃናት ጥምቀት ዙሪያ እኮ ጥምቀት አንዴ ነው ብላ ታስተምራለች መካነ ኢየሱስ አሁን ለምሳሌ እኔ ኦርቶዶክስ ሆኜ ተጠምቄ ቢሆን ወደ ርዕሳችን ንግባ በኃይሉ በቃ ችግር የለውም በቃ ችግር የለውም ወደ ርዕሳችን ንግባ እሺ ኤኒዌይስ አንተ እንደፈለክ አድርገህ ነው እኛ ተሳስተናልም እኛ አልተሳሳትንም ችግር የለውም እኛ ማሳየት ያለብንን አሳይተናል ውይይታችን ግን እንቀጥል አሁን እንዲህ አይነት ነገሮች ጉልቻ ቢቀያየር ወጣ ያጣፍጥም ይባላልና እንትን ቸርችም ተቀያየሩ ምንም ለውጥ ስለሌለው ሁሉም ከክርስቶስ እውነት የራቀ ነው ብለን እኛ ክርስቲያኖች ስለምናምን ለኛ ምንም ለውጥ የለውም እናንተ ግን እዛው ፊክስ አድርጉት ወደፊት ሙቭ እናደርጉ ከስራት ጋር ተያይዞ ጥያቄዎች አሉ ብለ ነበር የገባው በኃይሉ ልክ ነው እና ለሳደንም አይነት ነገር እያልከን ነበር መሰለኝ ልክ ነው እሺ ምንድን ነበር ጥያቄ ሁላችሁም አዳምጡት በኃይሉ አይደለም አሁን ለምሳሌ ልጁን ስትጠይቀው አንተ ያስከው ቤተ እምነት መጽሐፍ ቅዱስ ላይ መስቀል አለ ያንን መስቀል ማንሳሉ አላችሁ የሚል አመክንዮ ነው ያመጣው ማለት ነው ኦሬዲ ከስዕለ አድኖ ጋር ተያይዞ የፕሮቴስታንት ያምና አሁንም አንተም እንድታብራራው በኦርቶዶክስ እምነት ዘንድ ጠንከር አድርገህ እንድትገልጽ እውነታ ካለህም ደግሞ እኔም ለምን መጽሐፍ ቅዱሳዊ ሐሳብ ከሆነ ብሊቭ እንዳደረግ መነጋገር ያለብን መጽሐፍ ቅዱስ ላይ ስለተሳለው ስዕል ሳይሆን መጽሐፍ ቅዱስ ላይ የተሳለው ስዕል ባይ ዘ ዌይ ኢንተርናሽናል ብራንድ ነው ክርስትና እንደ ክርስቲያን መጽሐፍ ቅዱስ ላይ የክርስትና መገለጫ ወይም ደግሞ ኢንተርናሽናል መለያ የሆነው መስቀል ነው መለያ የሆነው ማለት ነው ይሄ አንድ ሰው በክርስትና እምነት ውስጥ እንዳለ ማሳያው ምልክቱ ነው ኢንተርናሽናሊ መለያው ስለሆነ ቀይ መስቀል ቀይ ጨረቃ ቀይ ኮከብና ጨረቃ ላይክ እንደሚባለው ይሄ መለያ ነው ማለት ነው ሶ ይሄ መጽሐፍ ቅዱስ ላይ ያለው ጀርባው ላይ ወይም ደግሞ ፊት ለፊቱ ላይ ያለው መስቀል ስዕለ አድኖ ጋር እኩል ተነጻጽሮና ተወዳድሮ እናንተም መጽሐፍ ቅዱስ ላይ መስቀል ስላችኋል እኮ የሚል አመክንዮ ማምጣት ተገቢ አይደለም ነው እንደ ፕሮቴስታንት ጥያቄያችን መጽሐፍ ቅዱስ ላይ ያለው አመክንዮ ሳይሆን እናንተ ውስጥ ያለው የፈረንጅ ስዕላት ለምሳሌ አሁን የሚታወቅ አክተር አለ አይደል የሚታወቅ የፊልም አክተር አለ በህይወት ያለ የምናውቀው ዛሬም ላይ የነበረ ማለት ነው የኢየሱስ ክርስቶስን የስቅለት ስዕልን የተወነ ማለት ነው የእሱ ስዕል አድኖ ነው ተብሎ ይሰገድለታል ግለሰቡ ያወቀ ነው ማለት ነው ግለሰቡ እውነተኛ የሚል ግብሰን ስዕል አለ በስ በጣም ይሄ በጣም ይገርም ነው እሺ ቀጥል ጋይስ ስሙና አንተ እሺ እያሾፍክ ነው እንዴ አባ ባህሉ እየሰሞክ ነው ባሾፍን ባላሾፍን አንተ ሐሳብን ቀጥል አትነጫነጭ ሐሳብን ብቻ ቀጥል እሺ አዳምጡና አንተ እሺ ፈለገ ይኸውልህ ችግር አሁን አንተ ሪያሊቲውን አታስተምርም ለሰው ባይ ዘ ዌይ አማርኛ ጎበዝ ስለሆንክ ባይሉ የሆነ በቃ ከቅስና አይደለም ቆይ ስሜቴ ይሆንክ ነው ስሜትን እንቆጣጠርልን እንደዚህ አሁን እየወረኩ ነው አይሰማም መተወረው ነገር ለምን ማይክል ሚውት አድርገናል
ስሜት ያቱን አንተ የመጣበት ሞቲቭ ነው። አሁን ነገሮችን እንዳናወራ ያደረገው ምንድነው መሰለህ? አንተ የመጣበት ሞቲቭ ነው። በመጀመሪያ ስትመጣ በኔጌቲቭ ኢነርጂ ነው የመጣው። ከዛ ደግሞ የበታችነት ስሜት እየተሰማን የመጣው። ከዛ ደግሞ ነገሮች ላይ ትጮሃለህ። ብራዘር አሁን አንተ የበታችነት ስሜት ተሰምቶ ልናወራ አንችልም። አንድ ሲቀጥል በኔጌቲቭ ኢነርጂ የመጣን ሰው በምንም ተአምር እንደ ፖዚቲቭ ሆነን ራሱኛ በንቀርብ በፍጹም ልናወራ አንችልም። ምክንያቱም ላለማዳመጥ ስለሆነ የመጣው። ስለዚህ በኃይሉ ስለ ሰላት ከኛ ጋር ስታወራ በቂ በሆኑ ነገሮች በመጽሐፍ ማስረጃ እናወራለን። በዚህ ምንም እንዳት እኛ ክርስቲያኖች ነን። እሱን አስምራችሁ አድምቁበት። በመጽሐፍ ቅዱስ ማስረጃ በደንብ እናወራለን። አሁን እኛ ግን እንደው ሰምተነው የማናውቀው ከባለቤቱ ያወቀ እንትን ነው ይባላል። እና እኛ ክርስቲያኖች ነን። በእኛ ቤተ እምነት ውስጥ ጭራሽ ሰምተነው ጭራሽ እንደው አድምጠነውም ተመልክተነውም የማናውቀውን ነገር ነው አንተው የነገርከን። የሚሊ ግብሰን ፎቶ ስዕሉ ስላድኖ ተብሎ በቤተክርስቲያን ውስጥ አለ ብለናል። ይሄ በጣም ነው ያስገርመኝ ነው። ይገርማል ያልኩ እውነትህን ነው ያልኩ ለዛ ነው። እና አንተው ያሾፍክ ነው እንዴ ምናምን ብለህ አትበሳጭ እሺ። ባይሉ ይሄ ካፌ ወይ ሬስቶራንት አይደለም። አንተ የምትፈልገውን አይነት ሰርቪስ ልንሰጥ አይደለም ያስገባን። አንተ የምትናገረው ነገር ለኛ ለጆሮአችን ሊቆረቆረን ይችላል፣ እናደምጣለን። እኛ የምንናገረው ንግግር ለአንተ ለጆሮ ቢቆረቆርህም የማድመጥ ግዴታ አለብህ እኛ እንደምናደምጥህ እሺ። አሁን ከስሜቴነት ራቅ በል እና በተረጋጋ መንፈስ የጀመርከውን ሐሳብ ቀጥል። ማይክን ክፈታውን ባይሉ ስሜቴ ስትሆን ብቻ ነው ማይክን ሚውት የምናደርገው። ይቅርታ ፈለገ ባይዘዌ ሳይኮሎጂ ነው የተማርኩትኝ። ዲግሪም በዛ ነው የጨረስኩትኝ። 2 ዲግሪ አለኝ። ሰው ብዙ ቀድሞ አንተ እንዲህ ነህ ሰልፍ ዲፌንስ ይባላል በትምህርት ዓለም ማለት ነው። ይሄ ሰው ተናደሃል፣ ያልተናደደውን ተናደሃል ስትለው የበለጠ ይናደዳል። እንደዛም ካልኩ ይቅርታ በቃ እሱንም እርሰው። አሁን ያልተረጋጋውን አይደለም እኮ እቺ ናት ነው። ተረጋግተሃል አንተ ተረጋግተሃል። በፖዚቲቭ ኢነርጂ ነው የመጣኸው። በቃ አሁን አንተ 2 ዲግሪ ያለ ሰው ነህ። ከትምህርት አንፃር ልናታልልህ ልናጨረብርህ ስላልቻልን በቃ እሱን ቃል ተወው እሺ። አንተ በኔጌቲቭ ኢነርጂ አይደለም የመጣኸው፣ ፖዚቲቭ ሆነህ ነው የመጣኸው። አንተ ተረጋግተሃል። ፖይንቱን ግን ንገረን። በሰላት ዙሪያ መጠየቅ የፈለግከው ሐሳብ ምንድነው? እናውራ። መጽሐፍ ቅዱስን ከፍተን እሱን ነው እያልኩ ያለሁት። እኔ እያልኩ ያለሁት እግዚአብሔር በቃሉ በሰማይም በምድር ከምድርም በታች ባለ ሁሉ ምስል ቀርጸ አታምልክ የሚል ጥቅስ አለ አይደል? በበርካታ ጊዜ የምታነሳት አንተ ሁሉ ጊዜ ክርክሮች ላይ እቺ መጽሐፍ ቅዱስ ማንሳለው አላችሁ የሚል ዲፌንስ ብቻ ነው ማለት በተደጋጋሚ ጊዜ እያዳመጥኩ ነው። አንተ አንድ ጊዜ ባይሉ ቆይ ወደ ፖይንቱ እንግባ እሺ። በቃ አሁን ይሄንን ጥያቄ ለአንተ አልጠይቅህም ኦኬ። አንተ አሁን ባለ ሪሰርች ባለ ዕውቀት ልክ መዝነህ 2 ዲግሪ ያለ ሰው ነው ምናምን ነገር እና ተምረህ አሁን ያገኘኸው ሪዛልት ምንድነው? እነዚህ ጥያቄዎች በአጠቃላይ ናቸው ፕሮቴስታንቱን እንዳይወሩ እያደረጉት እያልከን እኛን ጠይቀም ይሄንን እሺ። ስለ ስላት ግን እናወራ። አሁን እንዴት ወደ ፖይንት እንደሚገባ እናሳይ። በኃይሉ ዳር እያልክ ስለሆነ አንተ ከመጣበት ቤተ እምነት አስተምሮ ተነስተ በመጽሐፍ ቅዱስ ማስረጃ ታወራለህ፣ እኛም በመጽሐፍ ቅዱስ ማስረጃ እናወራለን። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለህ ነው የምታምነው? በኃይሉ አዳምጡላችሁም። አሁን መጽሐፍ ቅዱሳዊ አይደሉም ብዬ ነው የማምነው። እሺ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። በኃይሉ ምን ላይ ነው ማለት ምን ማለት ነው? ስዕላትን አምልክ የሚል የመጽሐፍ ቅዱስ ክፍል አውጣልኝ ነው። እኔ እኮ ልማር ነው። አንተ ስዕላትን አምልክ የሚል አላልኩም። ያላልኩትን ብላላት በለኝ። በኃይሉ እባክህን ተረጋጋ። ቅድም ትቸኩላለህ ወይ ብዬ እየጠየቅኩ ለዚህ ነው። ተረጋግተህ ነገር የለም እንዴ? እሺ ይቅርታ። ከዚህ ውጭ የማውቀው ነገር ስለሌለም ይቅርታ። እባክህን እኔ አላልኩም ታመልካለህ ወይንስ አታመልክም አላልኩም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንልህ አይደሉም ብለህናል። እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንተ መጽሐፍ ቅዱስ የመሰረት ሳይኖርህ ክርስቲያን የሆኑ ሰዎችን እናንተ መጽሐፍ ቅዱስ የመሰረት የላችሁም ማለት ሞራል የለህም። ስለዚህ አንድ ማስረጃ ያወጣ። ለምሳሌ እኛው
ፕሮቴስታንቶች አንድ ትምህርቶቻቸው ከመጽሐፍ ቅዱስ ውጪ ናቸው ብለን እናምናለን። ብትጠይቀን እንነግርሃለን ወደ በኋላ። ስትጠይቀን ስንነግርህ እኛ ግን መጽሐፍ ቅዱስ መሰረት ሳይኖረን አይደለም። ለምሳሌ በሳሊቬሽን ላይ እኛ ትምህርታችን መጽሐፍ ቅዱስ መሰረት ያለው ስለሆነ በኮንፊደንስ የፕሮቴስታንት ወንድሞቻችን የሳሊቬሽን ትምህርት ሰው ሰራሽ አጋንንታዊ ትምህርት ነው ብለን እናምናለን፣ የማመን መብት ስላለ። እናንተ የትኛው መሰረት ኖሯችሁ ነው ካልገን ግን አበጥረን ነው የምናሳይ መጽሐፍ ቅዱስን ገልጠን። ስለዚህ አሁን አንተም ቀጥታ ወደ ማስረጃ። እሺ መነጫነጭ አይቻልም። አሁን ስለ ማስረጃ ስትጠየቅ መነጫነጭ ያልጠየቀንን እንዳልን እናደርገ ምናምን ማውራት አይቻልም። እኛ ዲግሪ የለንም። ዲግሪ ሳይኖረን ግን ያው እንዲህ አይነት ሰዎች የሚጠቀሙበትን ሲስተም እናውቀዋለን ከልምድ አንፃር። አሁን የጠየቅን ስዕላት መጽሐፍ ቅዱስ አይደሉም ብለህናል። እኛ እንደሆኑ እናሳያለን በማስረጃ። አንተ አይደሉም ብለህናል። እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ፈለገ ማለት ዘዳግም ላይ አንብብ እኮ አልኩህ እኮ። ዘዳግም ምዕራፍ 4 ቁጥር ስንት አይደለም? ይኸውልህ ማለት ጥቅሱን ልንገርህ። አንተ ጥቅሱን ካላወቅ ፈልገና እንጠብቃለን። በኃይሉ እባክን አንተ ነገሮች ላይ ስላልተዘጋጀ ነገሮችን ስላላወቃቸው መነጫነጭን አማራጭ አታደርገው። በኃይሉ ደጋግሜ ነግሬሃለሁ አይደለ? አንተ ስለተነጫነጭክ የሆኑ ነገሮችን ስላወራ አይደለም እናዳምጥ። ቱ ዘ ፖይንት መጽሐፍ ቅዱስ የመሰረት ኖሮ ስንታወራ ነው የምንሰማ። አንድ ሪያሊቲ አለ፣ አንድ እውነት አለ። እሺ አንተ የፕሮቴስታንት እምነት ተከታይ ነህ፣ እኛ ክርስቲያኖች ነን። እኛና እናንተ ስናወራ አንድ የሚዳኝን ነገር ምንድነው መሰለ? በማስረጃ ማውራት ነው። ማስረጃችን ምንድነው መሆን ያለበት? መጽሐፍ ቅዱስ። ለምሳሌ እኔ አሁን በኃይሉ ፖዚቲቭ ሆነ አዳምጠኝ ፕሊስ እባክህ በጌታ። እኔ ለምሳሌ ክርስቲያን ነኝ እና ኦርቶዶክሳዊ የሆኑ ሰዎች ፊት የሆነ ነገር ብናገር ያለ መጽሐፍ ቅዱስ ማስረጃ ምንም ችግር ላይፈጠር ይችላል። እንደውም ከዛም አልፎ አሜን ሊሉኝ ይችላል። ለምንድን? ኦርቶዶክሳዊ የሆነ ማይንድ ሴት፣ ኦርቶዶክሳዊ የሆነ አስተሳሰብ እዛ ጋር ስላለ። ከእናንተ ጋር ግን ሳወራ አንተ ለምሳሌ ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን ወለደች ወይስ አልወለደችም ብለህ ጠይቀኸኝ እኔ ዝም ብዬ መጽሐፍ ቅዱስን ሳልጠቅስ ምንም መጽሐፍ ቅዱስን ሳላነሳልህ ዝም ብዬ አረ እንዲህ ነው ብዬ ባወራ ለአንተ ተረት ተረት ነው የሚሆነው። በኃይሉ አንተም መተከኛ ጋር ስታወራ መጽሐፍ ቅዱስ መሰረት ሳይኖርህ ዝም ብለህ የምትናገረው ንግግር ለኛ ተረት ተረት ይሆናል። ስለዚህ ታይም ውሰድ፣ ሰዓት ውሰድ፣ ደቂቃን እንሰጣለን። ሌላ ሶስት ከዛ እናወራለን። እዚሁ ገዝተ ላይ ሆነ ጥቅሶቹን እንዳለ ፈልግና እንጣለን። እኛ በጥቅሶቹ ነው ካንተ ጋር ማውራት ነው ፈልገው። ለምሳሌ ዘሌዋውያን 26 አንድን አንብብ። ምን ይላል? አንብብልን። ዘሌዋውያን 26 አንድ ምን ይላል? አዳምጡላችሁ። ለእናንተ ጣዖት አታድርጉ፣ የተቀረጸ ምስል አታቁሙ፣ ለእርሱም አትስገዱ ይላል። እሺ አሁን እኔ የጠየቅኩት ጥያቄ ምንድን ነበር? በኃይሉ እስኪ ጥያቄን እንደው ፖዚቲቭ ሆነ እስኪ አስታውሰኝ። ምን ብዬ ነበር የጠየቅኩ? ስለ ጣዖታት ነው የጠየቅኩ በኃይሉ እኮ። የተቀረጸ ምስል አታቁሙ ለእርሱም አትስገዱ ይላል። የተቀረጸ ምስል ማለት ነው። እሺ ስዕላት ሁሉ ጣዖታት ናቸው ብለህ ታምናለህ? መታመን ከሆነ እንቀጥል፣ ማታመን ከሆነ ግን እንመለስ። ስዕላት ሁሉ ጣዖታት ናቸው ብለህ ታምናለህ? በኃይሉ ምን ብለህ ስዕላትን ትለያለህ? ምን አውቃለሁ እኔ። አንተ የምታምነው ንገረኝ። ስዕላት ሁሉ እኛ ስዕላቶች ሁሉ ጣዖታት ናቸው ብለን አናምንም። አንተ ስዕላቶች ሁሉ ጣዖታት ናቸው ብለህ ታምናለህ? በኃይሉ ለምሳሌ እኔ ፎቶ ይኖራል። እኔ የጠየቅኩህ ስለ ስዕል ነው። በቃ ቴንክ ዩ። አሁን ለምሳሌ አንድ ሳሌ አንተን ፎቶውን እንዲያውን የቆምኩበትን ፕሮፋይል ስዕሉ ቢያስቀምጥልህ በኃይሉ ያ ስዕል ጣዖት ይባላል? እኮ ጣዖት የሚሆነው አልኩ እኮ የኔን ስዕል ለምሳሌ አሁን ባለቤቴ ብታመልከው ብትሰግድ ለዛ ስዕል ጣዖት ይሆናል ነው። ስዕል በራሱ ግን ጣዖት አይሆንም። በጣም ጎበዝ ልጅ። አሁን አየህ በጣም ጥሩ ነገሮችን በቃ እየተገለጡልህ ነው። የኛ ፖይንት አሁን ስለ ስዕላት ነው። እሺ ስለ ጣዖታት አይደለም። እኛ ክርስቲያኖች ነን በኃይሉዬ እና እኛ ክርስቲያኖች ጣዖታትን አብዝተን ነው የምንጸየፈው። ጣዖታት ይመለካሉ ወይስ አይመለኩም? ይሰገድላቸዋል ወይስ አይሰገድላቸውም ብለን ሰፊ ታይም ወስደን የምናወራ ማኞች አይደለንም። we are Christians። በክርስቶስ ነው ክርስቲያን የሆነው። እውነተኛ ከሆነው የወይን ግንድ ከሆነው ከክርስቶስ ኢየሱስ ጋር በማመን የተጣበቅን ቅርንጫፎች ነን። ስለ ጣዖት ታይም ወስደን የምናወራ ሰዎች አይደለንም። አሁን እኛ የጠየቅን ስለ ጣዖት አይደለም። አንተም የመጽሐፍ ቅዱስ ማስረጃ ገልጠ ስትወጣ ከዚህ በኋላ ተማመናል። ስለ ጣዖት አይደለም ማስረጃ መስጠት። እሺ ስለ ስዕላት ነው። አሁን እኛ ስለ ስዕላት ነው በቃ ኒውትራል አድርገን የጠየቅን። ስዕላት መጽሐፍ ቅዱስ አይደሉም ብለናል። እባክህን እስኪጨርስ አዳምጠኝ በኃይሉ። እስኪጨርስ ካላደመጥከኝ ምኑን ነው የምትመልስልኝ? እንደው በጌታ በኢየሱስም በጣም አስቸጋሪ ነገር ነው። እስኪጨርስ አዳምጠኝ ፕሊዝ።
ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስንል አይደሉም አልከን። እሺ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስዕላት መጽሐፍ ቅዱሴ እንዳልሆኑ የሚናገር አለ። ከዛ አንተ ስለ ጣዖት ነው ነሳለን። እኛ ስለ ጣዖት አልጠየቅንም። ለጣዖት እንዴት ስገዱ ብላ ቅዱስ ቤተክርስቲያን ታስተምራለች? በፍጹም አታስተምርም። ጣዖታትን አብዝተን እንጸየፋለን። ኦኬ፣ ስለ ጣዖት አይደለም እኛ የጠየቅን። እኛ በፍቅር የጠየቅን ስለ ስዕላት። ለምሳሌ እዚህ መጽሐፍ ቅዱስ ላይ ያለው ስዕል ይሄ ስዕል ነው። መጽሐፍ ቅዱሳዊ ይዘት ያለው ስዕል ማለት ነው። እኛ እየጠየቅን ያለ ነው ስለዚህ ነው። አይ እነዚህ ስዕላቶች መጽሐፍ ቅዱስ አይደሉም አልከን። እሺ ካልሆኑ አንድ ማስረጃ ስጠን። መጽሐፍ ቅዱስ ላይ አንድ ማስረጃ፣ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ ማስረጃ ስጠን በኃይሉ። ከዛ በኋላ እኛ ደግሞ የኛን ደግሞ ትምህርት ደግሞ እናብራራ። ከዛ ጥያቄ ደግሞ ካለ ደግሞ ድጋሚ ትጠይቀናል። ማስረጃ ካለ ግን ስጠን። ፈሌ አሁን እኮ ከዋናው ሐሳብ በላይ ይሄ የምታብራራው እኔን የምትወቅስበት እንትን እየበዛ ነው። ባይዘው አስተምሮት ስለሆነ ይሄ ክርክር አይደለም። አሁን የዋንጫ ምናምን አይደለም እኮ ልንገርህ። ለምሳሌ ልንገርህ በኃይሉ አትንገረኝ። ትልቅ ሰው ነህ እና እንደ ትልቅ ሰው አውራ። እንደ ህፃን ልጅ አትናገር። ራስን በህፃን ልጅ አይነት እንትን አታስገምት። እሺ እኔን እንትን የምትልበት ሐሳብ አስተያየቱን ሲጀመር የገባኸው ክርስቲያኖች ቤት ነው። እኛ ላይቭ ስትሪም ላይ ገብተህ ልክ እናንተ ቸርች ውስጥ እንዳሉ አይነት እንትን እንድናደርግ ኤክስፔክት አታደርግ። ሶ ኦፍ ኮርስ ሰፊውን ታይም እንወስዳለን። የምንወስድበት ትልቁ ሪዝን ምንድነው መሰለህ? ከጠየቅን ውጪ ነው እያወራ ያለው። እኛ የጠየቅን ስለ ስዕል ነው። አንተ የምትወራው ስለ ጣዖት ነው። ፐርሰናሊ አንተን ሙክ አላረግንህም። በክርስቶስ ፍቅር እባክህ ስማን እያለ ነው እየተለማመጠን አድምጠን እያልን ያለ ነው። በነገራችን ላይ በኃይሉ እኔ በአንተ አይነት ኢነርጂ ፕሮቴስታንት የሆኑ ሰዎች ቤት ገብቼ ባወራ ማንም ሰው የማያዳምጠኝ፣ ማንም ሰው በትንሽ በትልቁም አታማሩ። ማንም ሰው ነው የሚያዳምጠው። ወታችሁ ረድ እያሉ ነው የሚያስወርዱት። እኛንን እያዳመጥናችሁ ያለ ነው። እኛንን አዳማጮቹ እኮ በቃ እሱን እርሳውና አሁን እባክህን ማስረጃ ካለ ወደ ማስረጃው ግባና እባክህ ማስረጃ ስጠን። እባክህ በጌታን ለምን የመጽሐፍ ቅዱስ ማስረጃ ስጠን። እንገረ ለምሳሌ ኢሳይያስ 42:8 ላይ እኔ እግዚአብሔር ነኝ፣ ይሄ ስሜ ነው፣ ክብሬን ለሌላ አልሰጥም፣ ምስጋናዬንም ለተቀረጹ ምስሎች አልሰጥም ይላል። አንድ አሁን ለምሳሌ ስዕል አድኖች የሚባሉት እኔ በእኔ አረዳድ ለምሳሌ ነው የምልህ ቤተ ክርስቲያን ላይ ትልቅ ባይዘዌ ሪስፔክት አለኝ ለሁሉ ነገር። ታሪካችን ነው የትኛውም ነገር ቢሆን እንደ ሀገርም እንደ አጠቃላይም ስናየው ታሪካችን ነው። የትኛውም ቤተ እምነት ያለ ታሪካችን ነው። አክሰፕት አደርጋለሁ። ከንቀት አንጻር አይደለም፣ ከመማር ከመረዳዳት አንጻር ነው። ለምሳሌ እኔ የምረዳው በኦርቶዶክስ እምነት ውስጥ በርካታ ስዕል አድኖ ተብሎ የሚያዙት የሚካኤል ስዕል አለ፣ የገብርኤል ስዕል አለ፣ የተለያዩ መላእክቶች እንዲሁም ደግሞ ከዚህ በፊት ሰው የነበሩ በመጽሐፍ ቅዱስ ትልቅ በእናንተ እምነት ትልቅ ቦታ ተሰጥቷቸው የተቀረጹ አሉ። ሶ እነሱ ናቸው ስዕል አድኖ የሚባሉት ነው። ሶ እነዚህ ከሆኑ ደግሞ ስዕል አድኖ የሚባሉት እግዚአብሔር አምላክ እኔ ቀናተኛ ነኝ፣ እኔ እግዚአብሔር ነኝ፣ ይህ ስሜ ነው፣ ክብሬን ለሌላ አልሰጥም፣ ምስጋናዬንም ለተቀረጹ ምስሎች አልሰጥም ብሎ ኢሳይያስ 42:8 ላይ ነግሮናል። ዘጸአት 4 ላይ ደግሞ ከላይ ከሰማይ ከታችም ከምድር ካሉት ለራስ ወስደህ ቀርጸህ አታምልክ የሚል ቃል ነግሮናል ነው። ሶ በዚህ እምነት ውስጥ ደግሞ በእነዚህ እምነቶች በመላኩ ገብርኤል በሚል ምስል ተቀርጾ እየተመለከ ያለበት ሁኔታዎች አሉ። መላኩ ሚካኤል በሚል ምስል ተቀርጾ እየተመለከ ያለበት ሁኔታዎች አሉ ነው። ሶ እነዚህ ነገሮች ልክ አይደሉም። መመለክ ያለበት አንድ እግዚአብሔር ነው። ተደርጎ ሲመለክ ያየው በኃይሉ እኔ እኮ በማስረጃ ብታወራ በጣም እንዴት ደስተኛ እንደምሆን ግን ደጋግም የሚያስጠነቀቁ አንተ ከልብ አፍልቀህ ዝም ብለህ ነው የምትናገረው። በቃ ምንም አይነት ኤቪደንስ የለህም፣ ምንም አይነት ማስረጃ ግን ደስ እንዳለ ነው የምታወራው። ቆይ ወደ እዛ ከመግባታችን በፊት ሚካኤል እንዴት ሲመለክ ነው ያየኸው? እስቲ ሁላችሁም አዳምጡ እሺ። እንዴት ሲመለክ ነው ያየኸው በኃይሉ? እንዴ ለምን ማለት እኔ ጓደኞች አሉኝ እኮ የሚካኤል ቤተክርስቲያን ለምሳሌ አሁን አጠገብ ስናልፍ ሰላምታ ሰጠው የሚካኤል ስዕል በር ላይ ካለ እሱን ተሳልመው ሰግደው ሲያልፉ አይቻለሁ። ሰላምታ መስጠት አምልኮ ነው። ሰላምታ መስጠት አምልኮ ነው። ነገርኩ እኮ ኢሳይያስ 42:8 ላይ እግዚአብሔር ነኝ ስሜ ነው በኃይሉ
በጌታ በኢየሱስ ስም ዲስማችማ ልጅ አትሆን እንጂ ብራዘር የሰባ ሐሳብ ያነሳ መስሎ ከሆነ እግዚአብሔር ምስክር የሰባ ሐሳብ አይደለም ያነሳው በጣም ጀማሪ የሚባሉ ሰው ይቅርታና አይል ይወረድ ባይሉ እባክህን ሰው አዳምጠኝ የምትለው ነገር የለም ሁሉ ስሜትን እኛ እንቆጣጠርልህ አሁንም ስሜትን ማትቆጣጠር ከሆነ ስሜትን እኛ እንቆጣጠርልሃለን አንተ ስታወራኛ ጸጥ ብለን ያደመጥነ ባይሉ የምትናገረው ነገር ፍሬያማ መሆኑ አይደለም ብራዘር ሰንተን ማስጨረስ ግዴታ ስላለብህ ግን እንሰማሃለን አንተ የምትናገረው ነገር በአጠቃላይ ግን ትክክል ሆኖ አይደለም ባይሉ ሚካኤል ሲመለካል ሳይቻለው ምን ተደርጎ ሲመለከ ሰላምታ ይሰጡታል ሰላምታ መስጠት አምልኮ ነው ወይ to the point እሱን ብቻ መልስልኝ ሰላምታ መስጠት አምልኮ ነው ወይ ባይሉ ባጭሩ መልስልኝ ማይክሮፎን ነው ፈሊ ይቅርታ ይኸውልህ አሁን ያንተ አፕሮች ሁሉ ነው ሰው ማስደንበረ ማስወጣት በቃጭም ብለ ስትያዙ ነው እንጂ ሰላሙ መደንበር ያንተ መብት ነው መደንበር ያንተ መብት ነው ሰዎችን አስደንብረ ምናምን እንዲወጡ መደንበር ያንተ መብት ነው ያንተ ድርሻ አይደለም እኔ ደንበር አላልኩም አትነጫነጭ የጠየቁን ብቻ ሰላምታ መስጠት አምልኮ ነው ወይ ለመጨረሻ ጊዜ ነው ድል መስጠት ባይሉ ሰላምታ መስጠት አምልኮ ነው አሁን ከኔና ካንተ የተረጋጋው ማን ነው ፈለገ እግዚአብሔር ሰላም ፈለገ አመሰግናለሁ አይ ሁሌ ፈቃደኛ ኮች ሰላም ሁንልኝ አመሰግናለሁ ሰላም ኦኬ ፕሮቴስታንቶች ወንድሞቻችን እባካችሁ ከኛ ጋር ስታወሩ ሁለት ነገር ብቻ ላስታውሳችሁ አንደኛ በጣም በጥንቃቄ ተሞልታችሁ አውሩ ምክንያቱም ያለ ማስረጃ የምታወሩ ከሆነ በፍጹም የትም ሙቭ እንድታረጉ እናረጋችሁ ኦኬ ሁለተኛ ደግሞ በቀጥታ መልስ ስጡ ኦኬ ሰላምታ መስጠት አምልኮ ነው ያልነው ሰላምታ መስጠት አምልኮ ነው በኮንፊደንስ አምልኮ ነው ማለት ሞራል የለውም በኮንፊደንስ አምልኮ አይደለም ማለት ሞራል የለውም የሚያወራው ሌላ ነገር እሱ ብቻ አይደለም ሁሉም ፕሮቴስታንት በነገራችን ላይ ፕሮቴስታንቶች በቀጥታ መልስ ሰጡ ማለት 50% ወደ ኦርቶዶክስ ቤተክርስቲያን አማኝነት ተሸጋገሩ ማለት ነው የትኛውም ፕሮቴስታንት በቀጥታ አይመልስም ከዚህ ሐሳብ ልጀምርና ስለ ስዕላት ጠቅላላ ያለ ሐሳብ ልንገራችሁ ሁላችሁም አድምጡኝ እሺ ነገም ላይቭ ስለምንገባ ዛሬ ከመናገረው ንግግር ላይ ጥያቄ ያላችሁ እህት ወንድሞች ነገ ደግሞ በመጽሐፍ ማስረጃ ከኛ ጋር ታወራላችሁ የመጀመሪያው ነገር ሰላምታ መስጠትም ስግደት መስገድም አምልኮ አይደለም ወደ ስዕላት ከመምጣታችን በፊት ሰላምታ መስጠትም ስግደት መስገድም አምልኮ አይደለም ሰላምታ ይሰጡታል ሰላምታ ሲሰጡ አይቻለሁ አለ ሰላምታ መስጠት አምልኮ ነው ወይ ተሐፍ ነው አይዲያ የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ላይ ስትመለከቱ የእግዚአብሔር መልአክ የሆነው ቅዱስ ገብርኤል ለክርስቶስ ኢየሱስ እናት ለቅድስት ድንግል ማርያም ሰላምታን እንደሰጣት መጽሐፍ ቅዱስ ይናገራል which means በግዕዝ እንደተሳለማት ቤተክርስቲያን እኛ እያንዳንዳችን በክርስቶስ ያመነን ክርስቲያኖች ምንሳለመው አብነት ያደረገው ከቅዱስ ገብርኤል ነው ክብር የተገባትን የክርስቶስ ኢየሱስ እናት መልአኩ ቅዱስ ገብርኤል ሰላምታ ሲሰጣት ስላየን ሰላምታ መስጠት ማለት መሳለም ማለት ነው መሳለም የግዕዝ ወርድ ነው ወደ ዕብራይስጥ ሲተረጎም ሰላምታ መስጠት ማለት ነው ምን ብሎ ሰላምታ ሰጣት ጸጋን የተመላሽ ወይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና ደስ ይበል አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ የማህፀንሽ ፍሬ የተባረከ ነው ከሶስቱ ቅዱስ አንዱን ቅዱስ ወልጃለሽ ብሎ ደግሞ ወደ በስራቱ ገባ እንዲህ ያለ ሰላምታን ቅዱስ ገብርኤል ለእናታችን ለቅድስት ድንግል ማርያም ሰጠ እንደውም በጣም የሚገርማችሁ ቁጥር 33 አካባቢ እናታችን ቅድስት ድንግል ማርያም በልቧ ይህ እንደምን ያለ ሰላምታ ነው አለች ይላል ኦኬ ይሰማል እዚህ ጋር ሁላችሁም አዳምጡ እመቤታችን ቅድስት ድንግል ማርያም ይህ እንደምን ያለ ሰላምታ ነው አለች ይላል እንደምን ያለ ሰላምታ ነው ኦኬ ማን ነው ሰላምታን የሰጣት የተሳለማት ማን ነው የእግዚአብሔር መልአክ የሆነው ቅዱስ ገብርኤል እናታችን ቅድስት ድንግል ማርያም እንዴት ያለ ሰላምታ ማለት ሰላምታን ስለሰጣት ወይም ደግሞ መጥቶ ገብርኤል እናታችን ቅድስት ድንግል ማርያምን ስለተሳለማት አመለካት ማለት ነው ወይ በፍጹም እርሱ የሚያመልከውን አምላክ የሚያውቅ ኦኬ ጥንት የነበረ አልፋ ወደፊትም የሚኖር ኦሜጋ ዛሬም ያለ ኃያል ልዑል ዘላለማዊ የሆነው በሶስትነትና በአንድነት ቅዱስ 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 እየተባለ የሚመሰገነው እግዚአብሔር አብ እግዚአብሔር መንፈስ ቅዱስ ብቻ አምላኩ እንደሆነ ያውቃል ነገር ግን ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይላል እናም ቅዱስ መልአክ ኦኬ ለእግዚአብሔር ቅዱሳኖች እንዴት ክብር መስጠት እንዳለበት ያውቃልና የክርስቶስ ኢየሱስን እናት ድንግል ማርያምን ማለት ከፍጥረታት ሁሉ በላይ ሆነችው ድንግል ማርያምን አክብሮ ሰላምታ ሰጣት አመለካት ማለት ግን አይደለም
ስለዚህ ክርስቲያን የሆኑ ሰዎች ወደ ቤተክርስቲያን ዞረው ሰላምታን ሲሰጡ ስትመለከቱ አመለኩ ብላችሁ እንዳትሞኙ። ኦኬ ሰላምታ መስጠትን የተማርነው እኛ ከመልአኩ ከቅዱስ ገብርኤል ነው። ሌላው ስለ ስግደት እናንሳ። ስግደት ሁሉ አምልኮ ነው ወይ? በፍጹም አይደለም። ፕሮቴስታንቶች ወንድሞች በደንብ አዳምጡ። ብልጥ ከሆናችሁ እኛ የምናነሳችሁን ሐሳቦች ይዛችሁ ዘይት የሚሸጥላችሁን አገልጋይ፣ ጨው የሚሸጥላችሁን አገልጋይ ሄዳችሁ ማንቁርቱን ይዛችሁ መልስልን ምን ማለት ነው ይሄ ብላችሁ ጠይቁ። ስለ ስግደት ስናነሳ ፕሮቴስታንት አማኙ በአጠቃላይ ስግደት ሁሉ አምልኮ ነው ወይንስ አይደለም ተብሎ ሲጠየቁ ስግደት ሁሉ አምልኮ ነው ብለው ይመልሱላችኋል። እስቲ እንደሆነ አንድ ማስረጃ ስጡን ስትሏቸው የሚያነሱላችሁ የመጽሐፍ ቅዱስ ጥቅስ የማቴዎስ ወንጌል ምዕራፍ 4 ከቁጥር 10 ላይ ያለው ነው እና እዛ ቦታም ሰይጣን ወድቀህ ብትሰግድልኝ ለአንተ ይሄን ሁሉ ግዛት እሰጥሃለሁ ብሎ ጌታችን ኢየሱስ ፊት ቀርቦ ፈተናን ባቀረበ ጊዜ ጌታችን አምላካችን ኢየሱስ ክርስቶስ የመለሰውን ምላሽ ያነሱታል። እዛ ክፍል ላይ ምን አለ ጌታ ኢየሱስ? ሂድ ለአምላክ ለእግዚአብሔር ስገድ እርሱን ብቻ አምልክ ተብሎ ተጽፏል ብሎ የተናገረውን ማለት ነው። አዎ የአምልኮ ስግደት የሚገባው ለእግዚአብሔር ብቻ ነው። አዎ ሊመለክ የሚገባው እግዚአብሔር ብቻ ነው። ይሄ ግን የመጽሐፍ ቅዱስ ክፍል ስግደት ሁሉ አምልኮ ነው የሚል ጽንሰ ሐሳብን ግን ያዝ አይደለም። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ገልጣችሁ ስትመለከቱ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። እደግመዋለሁ። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ቦዔዝን አመለከችው ማለት ነው? በፍጹም። ፕሮቴስታንት ወንድሞች እንዴ ለልጆቻችሁ ሩት እያላችሁ ስም የምታነሱ ፕሮቴስታንት ወንድሞቻችን ሩት በመጽሐፍ ቅዱስ ላይ የተጠቀሰችው ሩት ለቦዔዝ ምስጋናን እያቀረበች ከደስታዋ ብዛት በአክብሮት በግንባሯ ተደፍታ ሰገደችለት ይላል። እንዲህ አይነቱ ስግደት የአክብሮት ስግደት ነው የሚባለው። የመጽሐፍ ቅዱሱ ክፍል መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ነው የሚገኘው። ኦኬ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች። በግንባሯ ተደፍታ ስለሰገደች አመለከችው ማለት ነው? በፍጹም። ስግደትን የአምልኮ የአክብሮት የሚያስብለው ሰው በልቡ ያሰበው እምነት ነው። ለምሳሌ እኛ የጸሎት ሁሉ ትልቁ ጸሎታችን ቅዳሴ ነው። በቅዳሴ ጸሎት ስንገኝ ከቅዳሴው የመጀመሪያው ክፍል እስከ መጨረሻው ክፍል ድረስ የምንሰግደው ለአምላካችን ለእግዚአብሔር ብቻ ነው። የአምልኮ ስግደትን ለምናመልከው አምላክ ለእግዚአብሔር እናቀርባለን፣ በልባችን እናመልክሃለን እያለን ማለት ነው። ነገር ግን እኔ ለምወዳት ሴት አያቴ ለምወደው ወንድ አያቴ ጎንበስ ብዬ ተንበርከኬ ጉልበታቸውን ብስም በንበረከክላቸው አመለኳቸው ማለት አይደለም። ምክንያቱም በልቤ አምልኮን ሳይሆን ያሰብኩት አክብሮትን ስለሆነ ሩትም አክብሮትን አስባ ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ዘጸአት ምዕራፍ ዘፍጥረት 19 ላይ ቆይ እሱኛውን ጥቅስ እናቆየውና የሩት ልጨርስላችሁ። በዚህ መጽሐፍ ቅዱስ ክፍል ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። በዚህ አጋጣሚ አንድ ነገር ላንሳ። ፕሮቴስታንት አማኝ በአጠቃላይ ስግደት የሚገባው ለእግዚአብሔር ብቻ ነው ይላቸዋል። ስግደት የሚገባው ለእግዚአብሔር ብቻ ነው የሚላቸው። ለእግዚአብሔር ብቻ። ለእግዚአብሔር የሚሰግድ ግን አንድም ፕሮቴስታንት የለም። እያንዳንዱ ፕሮቴስታንት ሰግዶ አያውቅም። ግንባሩ ለእግዚአብሔር መሬት ነክቶ የሚያውቅ ፕሮቴስታንት አማኝ የለም። ምናልባት በጭንቅላታቸው ተዘግዝቀው ቆመው ድራማ ሲሰሩ አይታችሁ ሊሆን ይችላል። እግራቸውን እየከፈቱ እየዘጉ ምናምን ነገር። ግን አምልኮ፣ ስብከት፣ ውዳሴ ለአንተ ይገባል ብሎ አልፋና ኦሜጋ ለሆነው ለእግዚአብሔር በግንባሩ ሰግዶ የሚያውቅ ፕሮቴስታንት የለም። ወቅትም የላቸው። ኦኬ የአምልኮ ኮንፈረንስ፣ የታምራት ኮንፈረንስ፣ የጸሎት ኮንፈረንስ እንጂ የስግደት ኮንፈረንስ እንኳን የላቸው። ስግደትን ፕሮቴስታንቱ ኤክሰርሳይዝ አድርጎት አያውቅም። ግን ኦርቶዶክስ የሆኑ አማኞችን ከመቃወም አንፃር ግን ስግደት የሚገባው ለእግዚአብሔር ብቻ ነው ይላቸዋል። የአምልኮ ስግደት ከሆነ አዎ ለእግዚአብሔር ብቻ ነው የሚገባው። የአክብሮት ስግደት ግን ክብር ለሚገባው ሁሉ ክብር እንሰጣለንና የአክብሮት ስግደትን ክብር ለሚገባው ደግሞ እንሰግዳለን። ያ ስግደት ግን የአምልኮ ስግደት አይደለም። ኦኬ ወደ ስዕላት እንምጣ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ያንን ከመናገሬ በፊት እዚህ ውስጥ ያላችሁ እህቶች ወንድሞቻችን በአጠቃላይ ይሄንን ኦርቶዶክሳዊ ወጣት የተመረጠ ትውልድ የሚለው የቲክቶክ አካውንት ሁላችሁም ሰርች እያደረጋችሁ ፎሎ አድርጉት። አሁን 36500 ፎሎወር ነው ያለው። በዚህ ባሉን ጊዜያቶች ላይ እንደምንም እስከ 50 ሺህ ከፍ ማድረግ አለብን። ሰርች ስታደርጉ ይሄንን ፈለገ አትናቴዎስ 7 የሚለውን ሰርች ስታደርጉ ይመጣላችኋል እና ሁላችሁም ፎሎ የማድረግ ቻሌንጁን ተቀላቀሉ። እያንዳንዱ ክርስቲያን በአጠቃላይ ይሄንን አካውንት ፎሎ እንዲያደርግ ሁላችሁም ቻሌንጁን አቅርቡላቸው። ይሄንን ኦርቶዶክስ ወጣት የሚለውን የተመረጠ ትውልድ የሚለውን የቲክቶክ አካውንት ሁላችሁም ፎሎ አድርጉት። ሰርች ባራችሁ ላይ ግን የግድ ፈለገ አትናቴዎስ 7 ብላችሁ ቁጥሩን ስትጽፉ ነው የሚመጣላችሁ። ስለዚህ ሰርች ባራችሁ ላይ ፈለገ አትናቴዎስ 7 እያላችሁ ሰርች እያደረጋችሁ አካውንቱን ሁላችሁም ፎሎ አድርጉ።
እሺ ወደ ቀድሞ ነገር እንመለስ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ስዕላት መጽሐፍ ቅዱሳዊ ናቸው። ፕሮቴስታንት ወንድሞቻችንን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስትሏቸው አይደሉም ብለው ይመልሱላቸዋል። ላለመሆናቸው የመጽሐፍ ቅዱስ ማስረጃ ስጡን ስትሏቸው የሚያነሱላችሁ ጥቅሶች በአጠቃላይ የሚታወቁ ናቸው። ዘዳግም 4፣ ዘጸአት ምዕራፍ 20 ከቁጥር 4 ሌሎችን ክፍሉ ምንድን ነው የሚለው ብለን ደግሞ ስንመለከት በላይ በሰማይ ካለው በታች በምድር ካለው ከምድር በታች ከውሃ ውስጥ ካለው የማናቸውን ምስል ለአንተ አታደርግ፣ አታምልካቸው፣ አትስገድላቸው ይላል። እነዚህ የመጽሐፍ ቅዱስ ክፍሎች ክርስቲያኖች ወንድሞች የሚናገሩ ስለ ጣዖታት እንጂ ስለ ስዕላት አይደለም። እደግመዋለሁ፣ እነዚህ ክፍሎች በአጠቃላይ የሚናገሩት ስለ ጣዖታት እንጂ ስለ ስዕላቶች አይደለም። እኛ ክርስቲያኖች ይሰመርበት በክርስቶስ የምናምን እውነተኛ የወይን ግንድ የሆነውን ክርስቶስ ኢየሱስን በማመን ቅርንጫፍ የሆነን አማኞች ነን እና ጣዖታትን አብዝተን እንጸየፋለን። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ሲባል ግን ኦፍኮርስ መጽሐፍ ቅዱሴ ናቸው። በላይ በሰማይ ሲል በላይ በሰማይ ላይ ያሉትን ሰራዊቶች በአጠቃላይ ያካትታል። ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት፣ ሌሎችን በታች በምድር በወንድ ቢሆን በሴት በከርከሮ በቀበሮ በድኩላ በተኩላ በእነዚህ ሁሉ ሰዎች አንዳች ምስልን ቀርጸው የሚያመልኩ ከሆነ ያ ጣዖት አምልኮ ነው። አንድ ሰው አንበሳን ቢስል በነገራችን ላይ ኃጢአት አይደለም። አንበሳን ቢስል ኃጢአት አይደለም። ያንን ስሎ ግን የሚያመልክ ከሆነ ወርሺፕ የሚያደርግ ከሆነ ግን ያ ጣዖት አምልኮ ነው። ከምድርም በታች ከውስጥ ካሉት የማናቸውን ምሳሌ ለእናንተ እንዳታደርጉ እንዳታመልኳቸው እግዚአብሔር አምላካችን እስካዘዘን እኛ ጣዖታትን አብዝተን እንጸየፋለን። እዚህ ክፍል ላይ ግን እንደው ይሄ ጥቅስ ለስዕላት እንዳልተቀጸለ እንደው በትንሽ ምሳሌ ላሳያችሁ ለፕሮቴስታንት ወንድሞች። በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም ስትሏቸው ያካትታል ይሏቸዋል። በላይ በሰማይ ካለ መላእክትን ያካትታል ግን አያካትትም። እሺ አያካትትም። እንዴት ካለን ጣዖትን ለማምለክ የተነሳሱ ሰዎች ወደ ሰማይ አንጋጠው ቀና ብለው ተመልክተው ሊያዩ የሚችሉት መላእክትን ቅዱሳን ሰዎችን ሳይሆን ፀሐይ፣ ጨረቃ፣ ከዋክብት ሌሎችንም የሰማይ ሰራዊት ተብሎ የሚጠሩት እነዚህ ናቸው። ሰው ለነጽሮተ ቅዱሳን ራሱ የሚደርሰው በየቅድስናን ህይወት መንፈሳዊ የሆነን ጉዞ ጠንክሮ ከተጓዘ ብቻ እንጂ እኔና እናንተ እንዲህ ተሰባስበን ወደ ሰማይ ቀና ብለን አንጋጠል ቀኑን ሙሉ ብንውል ቅዱሳን መላእክትን ቅዱሳን ሰዎችን ልናይ አንችልም፣ እንኳን እግዚአብሔርን ቀርቶ። እዚህ ክፍል ላይ እየተጠቀሰ ያለው ሰዎች ወደ ላይ ወደ ሰማይ ቀና ብለው ተመልክተው አይተው ስለው ሊያመልኳቸው የሚችሉ ነገሮች ነው ሜንሽን የተደረጉት። ስለዚህ የሰማይ ሰራዊቶች በአጠቃላይ ሜንሽን ተደርገዋል። የሰማይ ሰራዊቶች ምንድናቸው? አስትሮይዶች፣ ሜትሮይድ፣ ከዋክብት፣ ፀሐይ፣ ጨረቃ፣ አእዋፍት፣ ደመና፣ እነዚህ ነገሮች በአጠቃላይ ሜንሽን ተደርገዋል። ሰዎች እነዚህን ሁሉ ነገሮች ቀርጸው ማምለክ አይችሉም። ስዕላት መጽሐፍ ቅዱስ ናቸው ወይ ስንል ኦፍኮርስ ናቸው። ኦሪት ዘጸአት ምዕራፍ 20 እዚሁ ምዕራፍ 20 ከቁጥር 18 ላይ ምዕራፍ 25 ይቀርታል። ዘጸአት ምዕራፍ 20 ከቁጥር 4 ላይ ጣዖታትን እንድንጸየፍ ካዘዘን በኋላ ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር እንዳዘዘ እንመለከታለን። በቀጥታ ነው ያዘዘው። በቀጥታ ይሄ የመጽሐፍ ቅዱስ ጥቅስ ብቻ አይደለም። አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ 2 ኪሩቤል አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንዲሳሉ አምላካችን እግዚአብሔር በቀጥታ እንዳዘዘ እንመለከታለን። እንደውም ቁጥር 27 ላይ ከፍ ብላችሁ ታነቡት። አንደኛ ነገሥት ምዕራፍ 6 ከቁጥር 27 ላይ የኪሩቤል መላእክት ክንፎቻቸው ተዘርግተው ነበር ይላል። የአንዱ ኪሩብ ክንፍ ከአንደኛው ጥግ እስከ ሌላኛው ጥግ ይደርስ ነበር። የሁለተኛው ኪሩብ ክንፍ ከአንደኛው የግንብ ጥግ እስከ ሌላኛው የግንብ ጥግ ድረስ ይደርሱ ነበር ይላል። በጣም ግዙፍ ተደርገው ነው የተሳሉት። አምላካችን እግዚአብሔር ጣዖታትን እንድንጸየፍ አዞናል። በዛው ልክ ደግሞ ስዕላቶችም ደግሞ እንዲሳሉ ያዘዘበትን የመጽሐፍ ቅዱስ ክፍሎች ማየት ይቻላል። ስዕላቶች መጽሐፍ ቅዱስ ናቸው ወይንስ አይደሉም ስንል ኦፍኮርስ ናቸው። ቅድም እንዳነሳን አንደኛ ነገሥት ምዕራፍ 6 ከቁጥር 9 ላይ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ የኪሩቤል መላእክት ስዕላቶች እንደተሳሉ ያው እንመለከታለን፣ ማየት እንችላለን። ሌላው ከዚህ ጋር ተያይዞ የሚነሱ ጥያቄዎች ምንድነው? እናንተ የታይታችሁ ነው የሳላችሁት? ሚካኤልን የታይታችሁ ሳላችሁት? ትሪኒቲ ስላሴ ብላችሁ የምትስሉ ደፋሮች አይደላችሁ ወይ እናንተ ኦርቶዶክሶች? ከየታይታችሁ ሳላችሁ ይላል። ቶሎ ቶሎ ብለው ከሰዓት አንፃር ነው። እሺ እኔ ተወዳጆች፣ ምናልባት ነገ ሰፊ ታይም ካለን ቀስ ብለን እናወራለን። ከየታይታችሁ ሳላችሁ የሚል ጥያቄ ይነሳል። ሚካኤልን የታይታችሁ ሳላችሁት? ቅዱስ ዑራኤልን የታይታችሁ ሳላችሁ? ስላሴዎችን የታይታችሁ ሳላችሁ የሚል ጥያቄዎች በተደጋጋሚ ይነሳል።
ስዕላት የፎቶግራፍ አገልግሎት የላቸውም። ፕሮቴስታንቶች ወንድሞች በደንብ አድርጋችሁ አዳምጡ። ስዕላት የፎቶግራፍ አገልግሎት የላቸውም። ስዕላት ገላጮች ናቸው። ስዕላት የቤተ ክርስቲያን ልሳኖች ናቸው። ወንጌል የሚሰበክባቸው ልሳኖች ናቸው። ስዕላቶች ወንጌል የሚሰበክባቸው የቤተ ክርስቲያን ልሳኖች እንጂ የፎቶግራፍ አገልግሎት የሚያገለግሉ አይደሉም። ለምሳሌ በቤተልሔም ግርግም ክርስቶስ እንደተወለደ ጌታ እንደተወለደ የሚያሳይ ስዕላዊ የሆነ ገላጭ አለ። ያ ስዕሉ የፎቶግራፍ አገልግሎት አይደለም ያለው። ይኸውላችሁ ክርስቶስ በቤተልሔም በተወለደ ጊዜ መልኩ ይሄን ነበር የሚመስለው ብለን የፎቶግራፍ አገልግሎትን አይደለም እያሳየን ያለነው። ሞኝ የሆነ ፕሮቴስታንት ትውልድ በአጠቃላይ ከየት አይታችሁ ሳላችሁት ይላል። መልካም አሁንም ደግመን እናስታውሳችሁ። አንደኛ ነገሥት ምዕራፍ 6 ከቁጥር 9 ላይ የኪሩቤል መላእክትን የሳለው ሰው የኪሩቤል መላእክቶች ተገልጠውለት አይደለም የሳለው፣ ይልቁኑ ገላጭ አድርጎ ነው ያስቀመጣቸው። ኪሩቤል የምንላቸው ስንት መላእክቶች ናቸው? 4 መላእክቶች፣ በላም በሰው በንስርና በአንበሳ ምስል ያሉ። ስለዚህ እነዚህን መላእክቶች ገላጭ አድርጎ ሳላቸው እንጂ የኪሩቤል መላእክቶች ተገልጠውለት እስቲ አንዴ ክንፋችሁን ዘርጉት፣ እስቲ አንዴ ደግሞ ትንሽ ወደ ቀኝ፣ እስቲ ትንሽ ወደ ግራ እያለ እየተመለከታቸው ሳለ የሚል አስተምሮ የለም። ልጅ መሆን ነው የሚጠበቅባችሁ እንዲህ አይነት ነገሮች ላይ ለመጃጀል። መጽሐፍ ቅዱሳችን ላይ ቅድም እንዳልነው መላእክቶች ተገልጠውለት አይደለም የሳላቸው። ለምሳሌ ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር ሲያዝ የታዘዘው ሰው ኪሩቤል መላእክቶችን እያየ ሳለ የሚል ነገር የለም። ተገልጠውለት አይደለም። ቅድም እንዳልነው ኪሩቤል ስንት መላእክቶች ናቸው? የኔ ተወዳጆች 4 መላእክቶች፣ በላም በአንበሳ በንስርና በሰው አምሳል። እነዚህን መላእክቶች ግን ገላጭ አድርጎ ግን ስሏቸዋል። ኦኬ፣ ምክንያቱም ቅዱሳን ስዕላቶች ምንድናቸው ብለናል? ገላጮች። ቅድስት ቤተክርስቲያናችን በ3ቱም ቋንቋዎች ወንጌል ትሰብካለች። አንደኛው ቋንቋ ሊተራል ላንጉዌጅ እኔና እናንተ የምናወራው፣ ሁለተኛው ቋንቋ የምልክት ቋንቋ፣ ሶስተኛው ቋንቋ ስዕላዊ ቋንቋ ነው። ቤተክርስቲያን በስዕላዊ ቋንቋም ጭምር ወንጌልን ትሰብካለች። በምልክት ቋንቋ ወንጌልን እንደምሰብክ ለፕሮቴስታንት ወንድሞቻችን ማስረዳት ለቀባሪ እንደማርዳት ነው። ምክንያቱም ቅርብ ጊዜ ባሳለፍነው እንኳን የአላፋት ዝማሬ ከ500 ሺህ እስከ 600 ሺህ የሚጠጉ ክርስቲያኖች በመስቀል አደባባይ ተሰብስበው እግዚአብሔርን በዝማሬ ሲያመሰግኑ አይታችኋል። የለበሱት ልብስ ምን አይነት ነበር? የኔ ተወዳጆች ሁሉም ህዝብ በአጠቃላይ ከ500 እስከ 600 ሺህ የሚጠጋው ሰው በአጠቃላይ ምንድን ነበር የለበሰው? ነጭ ልብስ ነበር የለበሰው። የዛን ታይም ለምንድን ነው ሬንጀር ልብስ ያልተገኙት? ለምን እኔ ሬንጀር ለብሰው ሃ እያሉ ለምን አላሳዩም ትርኢት? ምክንያቱም ቤተክርስቲያናችን በምልክት ሰባኪ ነች። ሁሉም ያን ሁሉ ቁጥር የሚያክል ክርስቲያን በአጠቃላይ ነጭ ለብሶ ነው የተገኘው። ለምን? ምክንያቱም ቤተክርስቲያናችን በምልክት ተሰብካለች። ክርስቶስ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ተሰቅሎ ሕማምን ተቀብሎ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ነጭ ለብሰን እኛ በተግባር እንሰብካለን። ነጭ ምን ለብሰው ለዛ የሚያማምሩ ልብሶችን እየፈለገን አይደለም እየገዛን ያለ ነው። በምክንያትና በሪዝን ነጭ ምን ለብሰው ለዛ ነው በምልክት እየሰበከን። ሌላው ስንዘምር አይታችሁናል። ስንዘምር ደግሞ እጆቻችን እያሸበሸብን ነበር። እኛ ለእግዚአብሔር ዝማሬ፣ አምልኮ፣ ውዳሴ እያለን ሰይጣን ጭፈራ እንጨፍርም። ኦኬ፣ ስንዘምር እያሸበሸብን ነበር። ምናሸበሸበው ለምንድን ነው? ጌታችን ኢየሱስ ክርስቶስ ከሊጦስ ተራ አደባባይ እስከ ቀራንዮ ድረስ 13 ሕማማት እንደተቀበለ እያሰብን፣ ጸሐፍት ፈሪሳውያን ወዲና ወዲያ እያረጉ እያንገላቱ ከሊጦስ ተራ አደባባይ ቀራንዮ ድረስ እንደወሰዱት እያሰብን ያንን ከሕማሙ ጋር እየተባበረን እናሸበሽባለን። ቤተክርስቲያናችን በምልክት ሰባኪ ስለሆነች ይሄ ለኢየሱስ ነው እያለን ዳሊያችንን አናወዛውዝም። ይሄ ለኢየሱስ ነው እያለን ሰይጣናዊ ጭፈራን አንጨፍርም። ኦኬ፣ እኛ በምልክት ወንጌልን እንደምንሰብክ ለፕሮቴስታንት ወንድሞቻችን ማስረዳት ለቀባሪ እንደማርዳት ነው። ምክንያቱም በአይኖቻቸው አይታችኋል። ከዛ አሸብሽበን ከዛ ደግሞ እናጨበጭባለን። ስናጨበጭብ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሑት ነው ያለው ጌታ በሰዎች በጥፊ መጽፈቱን እያሰብን እናሸበሽባለን። ከዝማሬው ውስጥ ተነጥለን ወጥተን ከሕማሙ ጋር እንተባበራለን። በምልክት ቅድስት ቤተክርስቲያናችን ወንጌል ትሰብካለች። ሌላው ስዕላዊ የሆነ ቋንቋ ነው። ቤተክርስቲያናችን ስዕላዊ በሆነ ቋንቋ ወንጌልን ትሰብካለች። የኔ ተወዳጆች ፕሮቴስታንት የሆናችሁ እህቶች ወንድሞችም ህፃናት ልጆቻችሁን መዋለ ህፃናት ካስገባችሁ በኋላ ህፃናት ልጆቻችሁ ሊተራል ከሆነም ወይ ይልቅ ከምልክት ቋንቋም ይልቅ ስዕላዊ በሆነ ቋንቋ ነው ትምህርትን የሚማሩት። ለምሳሌ ኤ4 አፕል መሆኑን እንዲረዱ መምህራን ከኤ ፊደል አጠገብ የአፕል ምስልን ያስቀምጣሉ።
ቢፎር ቦል እንደሆነ እንዲያውቁ እንዲረዱ ህፃናት ቀለል ባለ መልኩ ከቢ ፊደል አጠገብ የኳስ ስዕል ያስቀምጣሉ። ለምን? ምክንያቱም ከሁለቱ ቋንቋዎች በበለጠ ሁኔታ ፓወርፉል በሆነ መልኩ በሰው ልጆች አይምሮ ላይ ጥሩ መረዳትን ሊፈጥር የሚችለው ስዕላዊ ቋንቋ ስለሆነ ማለት ነው። እና ልጆቻችሁም ጭምር የሚማሩት በስዕላዊ ቋንቋ ነው። ወደ መጽሐፍ ቅዱስ ያስተምረው ግን ስንመጣ ቤተክርስቲያናችን ቅድም እንዳልነው ስዕላትን ለስብከት አገልግሎት ነው የምትጠቀምባቸው። በቤተክርስቲያናችን ያላቸው አገልግሎት የስብከት አገልግሎት ነው። ስዕላት ገላጮች ናቸው። የቤተክርስቲያን ልሳኖች ናቸው። ወደ ቤተክርስቲያን ስትገቡ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ መጽሐፍ ቅዱስ ልክ እንደሚናገረው ስዕላዊ የሆነ ገላጭነት ቅድስት ቤተክርስቲያን ታስቀምጣለች። ይሄ ኢየሱስ ነው፣ ይሄ የኢየሱስ ፎቶ ነው እያለች ግን አይደለም። ይሄው ያቀፈችው ማርያም ነች፣ ይሄም ደግሞ የማርያም ፎቶ ነው። ይኸውላችሁ ራሷ ቁጭ እያለች አይደለም ቤተክርስቲያን በመጽሐፉ ላይ የተቀመጠውን ሐሳብ ገላጭ ሆነ መልኩ እያስቀመጠች ነው። ከስዕሉ ስር ክርስቶስ በቤተልሔም ግርግም እንደተወለደ ተብሎ ይቀመጣል። ከዛስ ወደ ዮሐንስ ወንዝ ደግሞ ሄዶ ከገሊላ ወደ ዮርዳኖስ ሄዶ ክርስቶስ በ30 ዓመቱ በዮሐንስ እጅ እንደተጠመቀ መጽሐፍ ቅዱስ ይናገራል። ያንኑ ሐሳብ ቅድስት ቤተክርስቲያናችን ገላጭ ሆነ መልኩ ታስቀምጣለች። ከስዕሉ ስር ክርስቶስ በዮርዳኖስ ወንዝ እንደተጠመቀ አያችሁ። እንደ የሚለው ገላጭነት ነው የሚያሳይ ነው። ከእያንዳንዱ ስዕላቶች ስር እንዲህ አይነት ጽሁፎች ይቀመጣሉ። ለምን? ምክንያቱም ስዕላት ገላጮች ናቸው። አንድ መስማት የማይችልን ሰው ማየት የሚችልን ሰው ብቻ ወደ ፕሮቴስታንት አዳራሽ ብትወስዱት ኦብዘርቭ በማድረግ ብቻ በማየት ብቻ የሚረዳው ወንጌል ምንድን ነው በጌታ ፕሮቴስታንቶች ወንድሞች እስቲ ጆሮዎቻችሁን ይዛችሁ ቸርች ውስጥ ግቡና በማየት ብቻ የምትረዱትን ወንጌል እስቲ ንገሩ። አያችሁ ቤተክርስቲያን ይወላችሁ ሰው አይኑንም ጨፍኖ ጆሮዎቹም ተደፍነው ገብቶ ይወላችሁ በማሽተት እንኳን ያቃታል። ሁለንተኗ ይለያል። ቅድስት ቤተክርስቲያናችን ሰው እንደው ሰምቶ አይደለም እንደው አይቶ አይደለም በሽታ እንኳን ያቃታል። ወደ ፕሮቴስታንት አዳራሽ እንደው አንድ መስማት የማይችልን ሰው ብትወስዱት በማየት ብቻ ምንድነው የሚረዳው? ምንም የሚረዳው ወንጌል የለም። ወደ አዳራሽ ያስገብታችሁት ምናልባት ያ ሰው ስሪፒስ የለበሰ የሆነ ጨርቅ የያዘ ሰው በእጆቹ ሰዎችን እየነካ እየገፈተረ ሲጥል መመለከት ይችላል። የሆኑ ሰዎች ደግሞ ከቸርቹ ጥግ እስከ ሌላኛው ጥግ እየተሯሯጡ ጣሪያ ለጣሪያ ሲንዘላዘሉ ሊያይ ይችላል። አንዳንዶቹ እየተነሱ መሬት እየነኩ እኔክሽኔካውን ሲያወርዱት ሊመለከት ይችላል። ሲጨፍሩ ሊያይ ይችላል። የተወሰኑት ደግሞ መሬቱ ላይ ሲንከረባበቱ ወይም ደግሞ ሲንከባለሉ ሊመለከት ይችላል። ህይወት ሆኖ ግን ወንጌል ሆኖ ሊመለከት የሚችለው አንድም ነገር ግን የለም። ኦኬ በመጽሐፍ ቅዱስ ላይ እሱ የሚያውቀውን እውነት እዛ አዳራሽ ውስጥ ተገልጦ ሊመለከቱ አይችልም። ሴቶች በጣም ጥሩ የሆነ ጭፈራን ሲጨፍሩ ሊመለከት ይችላል። ወንዶቹም በጣም ጥሩ የሆነ ስፖርት ሲሰሩ ሊመለከት ይችላል። ጥሩ የሆነ ጂምናስቲክ ሲሰሩ ሊመለከት ይችላል። ህይወት የሚሆንን ነገር ግን አያገኝም። ይሄንኑ ሰው ወደ ኦርቶዶክስ ቤተክርስቲያን አስገቡት። ቤተክርስቲያን ገላጭ ሆነ ወልኩ የክርስቶስ ኢየሱስን ወንጌል ትሰብክለታለች። እንኳንም ኦርቶዶክስ ሆነን ስለ እውነት ነው የምላችሁ ክርስቲያኖች ሆነን እንኳንም ኦርቶዶክስ ሆነን እንኳንም የክርስቶስ ሆነን ይሄንን ሰው ወደ ኦርቶዶክስ ቅድስት ቤተክርስቲያን ስታመጡት ምንድነው የሚመለከተው? ቅዱሳት የሆኑ ስዕላቶችን ለምሳሌ ሚካኤል ዘንዶን ረግጦ እንዳሸነፈው በቤተክርስቲያን ውስጥ ያሉ ስዕላቶች አሉ። እንደውም አንድ ፕሮቴስታንት ምን ብሎ ሲያለግጥ ተመለከትኩኝ። ስዕል ዘንዶ ምናምን ይስላሉ። ዘንዶን እንረግጥላለን እንጂ የምን ስዕል ነው ይላል። ቤተክርስቲያን እኮ ዘንዶን እናመልካለን ብላ ስላታውቅ። ለምሳሌ በመጽሐፍ ቅዱስ ውስጥ የሰይጣን ስም በተደጋጋሚ አለ። የሰይጣን ስም በተደጋጋሚ የተጻፈው ግን ሰይጣን እንዲመለክ ወርሺፕ እንዲደረግ አይደለም። ይልቁኑ አቡሁ ለሐሰት የሐሰት አባት እንደሆነ እናቅ እንረዳ ዘንድ እንጂ በራእይ መጽሐፍ እንደተጻፈ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶም አልቻላቸውም። ሚካኤልና መላእክቱ ዘንዶን አሸነፉት ተብሎ የተቀመጠውን ሐሳብ ቅዱስ ቤተክርስቲያን ገላጭ ሆነ መልኩ ታስቀምጣለች። ሚካኤልና መላእክቱ ዘንዶን እንዳሸነፉት ማንን ኃይል አድርገው? እግዚአብሔርን። ከስዕላቱ ስር ሚካኤልና መላእክቱ ዘንዶን እንዳሸነፉት ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ስለኛ ኃጢአት ስለኛ በደል ስጋውን እንደቆረሰ ደሙን እንዳፈሰሰ የእሾህ አክሊል እንደተቀዳጀ ገላጭ በሆነ መልኩ ቅዱስ ቤተክርስቲያናችን ታስቀምጣለች። ከስዕሉ ስር ይቀመጣል ክርስቶስ ስለኛ ኃጢአት ስለኛ ሕመም በቀራንዮ መስቀል እንደተሰቀለ። እሱ ብቻ አይደለም፣ በሐዋርያት ሥራም ጭምር የጌታ የኢየሱስ ክርስቶስ ሐዋርያት በአጠቃላይ ኢየሱስ ስለሚለው ስም አንገታቸውን እንደተቀሉ በሰይፍ እንደተሰየፉ
በመስቀል እንደተቸነከሩ ቆዳቸው እንደተገፈፈ ጭምር ቅዱስ ቤተክርስቲያን በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ገላጭ በሆነ መልኩ ታስቀምጣለች። ለምሳሌ ጳውሎስ በመጽሐፍ ቅዱሳችን ላይ ስለ ኢየሱስ ስም በሰይፍ እንደተሰየፈ ሰማዕትነት እንደተቀበለ ይናገራል። ይሄንን ሐሳብ ቅዱስ ቤተክርስቲያናችን ገላጭ በሆነ መልኩ ታስቀምጣለች። ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ ሰማዕትነትን እንደተቀበለ፣ ጴጥሮስ ስለ ክርስቶስ ኢየሱስ ስም ተዘቅዝቆ እንደተሰቀለ፣ ቶማስ ስለ ክርስቶስ ኢየሱስ ስም ቆዳው እንደተገፈፈ ገላጭ በሆነ መልኩ የመጽሐፍ ቅዱስን አውድ ጠብቃ ቅዱስ ቤተክርስቲያን ስለ የሆነ ገላጭነት ታስተምራለች። በቤተክርስቲያናችን ውስጥ ቅዱሳት ስዕላት ያላቸው አገልግሎት ያ ነው። የቤተክርስቲያን ልሳኖች ናቸው። እሺ የቤተክርስቲያን ልሳኖች ናቸው። ቤተክርስቲያን ወንጌልን የምትሰብክባቸው ቋንቋዎቿ ናቸው። ገላጮች ናቸው ስዕላት። ይህንን እውነት ሳታውቁ ሳትረዱ በጭፍን ስዕላት መጽሐፍ ቅዱስ አይደሉም በዚህ ወጥቶ በዚህ ገብቶ የምትሉ ወንድሞች እባካችሁን አሁንም አረፈደን፣ ወደ ቀድሞ ነገር ተመለሱ። ክርስቶስ ኢየሱስን ወደ ማወቅ ተሸጋገሩ። ከኛ ከወንድሞቻችሁ ጋር ፖዚቲቭ ሆናችሁ በመጽሐፍ ቅዱስ ማስረጃ ለማውራት ሞክሩ። እኛ ምን ጊዜም ዝግጁ ነን። እንኳንም ግን ኦርቶዶክስ ሆነን እንኳንም ክርስቲያን ሆነን ክርስቲያን ባንሆን ኖሮ የኔ ተወዳጆች በኮንፊደንስ ደረታችንን ነፍተን ስለ ክርስቶስ ኢየሱስ ቃል ባልተናገረን ባለመሰከረን ነበር። ክርስቲያን ባንሆን ኖሮ እውነተኛ ስለሆነው ስለ ክርስቶስ ኢየሱስ ወንጌል ቆመን በድፍረትና በሐቅ ባልመሰከረን ባልሰበክን ነበር። ክርስቲያን ባንሆን ኖሮ ስለ እውነት ነው የምላችሁ ኢየሱስ ስለሚለው ስም ባልተገፋን መከራን ባላየን ነበር። እንኳንም የክርስቶስ ሆነን እነዚህን ሁሉ ረድኤትና በረከት ለማግኘት የታደለን አማኞች ሆነን ነገ ቀና ምሳት ላይቭ ስትሪም ይኖረናል። የኔ ተወዳጆች ክርስቲያን ሆናችሁ እህቶች ወንድሞች ግዴታ ኃላፊነት አለባችሁ። ላይቫችንን በደንብ ኮፒ ሊንክ አድርጋችሁ ለብዙ ፕሮቴስታንት ወንድሞቻችን እንዲዳረስ የማድረግ ግዴታ አለባችሁ። ነገ 5 ሰዓት ላይ ሁላችሁም በተመሳሳይ ሰዓት እንገናኝ። ላይቭን በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት እያደረግን ለብዙዎች እንዲዳረስ እናደርጋለን። ፕሮቴስታንት ወንድሞቻችን በእነዚህ ዛሬ ባነሳናቸው ርዕሰ ጉዳዮች ላይ በመጽሐፍ ቅዱስ ማስረጃ ተሳስታችኋል፣ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው የምትሉ ካላችሁ መታችሁ ከኛ ጋር በፍቅር መውራት ትችላላችሁ። ነገም በድጋሚ ሁላችሁንም በፍቅር እንጋብዛችኋለን። ወዳችኋል።